ለጥያቄ ትፈልጋላችሁ ተብሎ እንግዲህ ዳኒና ሜሪ በዛሬ ዕለት እንግዲህ በፖሊስ እንደተወሰዱ አንድ መረጃ ወጥቷል። እሱ ብቻ አይደለም፣ በትላንትናው ዕለት ማታ ላይ በአብርሃም ቤት ግርግር ተፈጥሮ ነበረ። ምንድነው የተከሰተው? እያንዳንዱን ነገር እንግዲህ በዚህ ቪዲዮ የምታገኙ ይሆናል። እሱ ብቻ አይደለም፣ በጣም ብዙ ነገሮች አሉ። በዚህ ቪዲዮ እንግዲህ እያንዳንዱን ነገር እያነሳን ለእናንተ ለማድረስ ሞክራለን። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ብዙ ነገሮች እየተፈጠሩ ይገኛሉ። በተለይ በአብርሃምና በሩታ ሳይድ እጅግ በጣም ትልቅ ጦርነት ተነስቷል። ምንድነው የተከሰተ? እጅግ በጣም ብዙዎቻችሁ እንግዲህ ስትጠይቁ የነበረው አንድ ነገር ነበረ። በተለይ እንግዲህ አብርሃም ላይ ሊያደርሱ የነበረው ጉዳት ወይም ደግሞ አብርሃምን እንግዲህ ፕሮግራሙን ለመረበሽ በጣም ከፍተኛ ጥረት ሲያደርጉ እንደነበረ በትላንትናው ዕለት ስታወሩ ነበረ። በጣም ብዙዎቻችሁም እንግዲህ ይህንን ቪዲዮ ተመልክታችኋል። እሱ ብቻ አይደለም እንግዲህ አብርሃም ቃል በቃል እነሱ ማናደር ነው እንጂ ያለብን እነሱን እንግዲህ መጋፈጥ የለብንም። እያንዳንዱ የሚያደርጉትን ነገሮችን ከተቀበልን ወይም ደግሞ ከነሱ ጋራ ግብ ውስጥ ከገባን በስተመጨረሻ ያው ፍጻሜያችን የሚሆነው የሚታወቅ ቦታ ነው። ያ ደግሞ እስር ቤት ሊያስገበን ይችላል። እሱ ብቻ አይደለም እጅግ በጣም ብዙ ሰዎች እንግዲህ በዚህ ጉዳይ ላይ እጅግ በጣም አነጋጋሪ ነገሮችን እያጠቀሱ ወይም ደግሞ እየተናገሩ ነበረ። እሱ ብቻ አይደለም እንግዲህ ያው ሄርሜላን በራሷ በኩል እንግዲህ አንዳንድ ሰዎችን እንዳደራጀችና በስተመጨረሻ እንግዲህ በዚህ ጉዳይ ላይ ካሁን በኋላ ምንም አይነት ርህራሄ እንደሌላት በተደጋጋሚ ስትናገር ነበረ። እንግዲህ እሷን ሊጠብቋት የሚችሉ ሰዎችንም ጭምር በገንዘብ እየገዛች እንደሆነ አንዳንድ መረጃዎች እየወጡ ነው። እጅግ በጣም ብዙ ውዝግብ ያለበት ነገር ተከስቷል ማለት ነው። በትላንትናው ማታ ላይ ደግሞ እጅግ በጣም በሚያስገርም ሁኔታ በአብርሃም ቤት እንግዲህ ትልቁ ከት ነበረ። የትኛው ቤት ብላችሁ ከጠየቃችሁኝ ያው አብርሃም ቤት ብዬ እንግዲህ ካሁን በኋላ የምናገረው የሄርሜላ ቤት ነው። ሄርሜላ ጋር እንግዲህ አንድ ላይ ሆኗል። አንድ ላይ እየኖሩ ነው። አንድ ላይ እያደሩ፣ አንድ ላይ እየወጡ ነው። እንግዲህ ካሁን በኋላ የአብርሃም ቤት የሚባለው የሄርሜላ ቤት ይሆናል ማለት ነው። እንግዲህ እዛ ቤት ምንድነው የተፈጠረ ብላችሁ ከጠየቃችሁኝ ወደ አመሻሽ ላይ እንግዲህ ዳኒና ሜሪም ጨምሮ በተለይ ሩታም ጭምር ወደ ቤቱ አቅንቶ ነበሩ። በጣም ትልቅ ብጥብጥ ተፈጥሮ ነበረ። በተለይ ከነሱ ጋር እጅግ በጣም አስጨራሽ በጣም ሙግት ውስጥ ነበሩ። በስተመጨረሻ እንግዲህ ነገሩ እንዲበርድ በተለይ ጎረቤቶቹ ይሄንን ነገር ሲሰሙ ፖሊስ ጠርቶ እንግዲህ በስተመጨረሻ በፖሊስም ተይዞ ሄዷል ማለት ነው። እንግዲህ ማታ ላይ ግርግር ነበረ። ግርግሩ ብቻ አይደለም፣ ለጥያቄ ትፈለጋላችሁ ዳኒና ሜሪ ብሎ እንግዲህ ፖሊሶች እንደወሰዷቸው በዛሬ ጠዋት ደግሞ የወጣ ነገር ያሳያል ማለት ነው። በተለይ እንግዲህ በውስጥ የተላከልኝ በጣም ብዙ ነገሮች ነበሩ። ይህንን ጉዳይ ለማጣራት ብዬ እስካሁን ድረስ ሰዓት እንግዲህ ቆይቻለሁ። ያለው ነገር እንግዲህ ትክክለኛ ነው ወይስ አይደለም የሚለውን ነገር እያጣራን ነበረ። እውነት ለመናገር እንግዲህ ያው ጥያቄ ብቻ ነው የተጠየቁት። ምንም ነገር የተፈጠረ ነገር የለም። በስተመጨረሻ እንግዲህ በሰላም ወደ ቤታቸው ሄዷል። ነገር ግን ይህንን ነገር እንዲሆን ወይም ደግሞ በተለይ ፖሊስ እንዲመጣ ያደረገ ከነሱ መሃል አንድ ሰው እንደነበረ ለመረዳት ችያለሁ። በተለይ እንግዲህ ከነ አብርሃም ሳይድ አንድ ሰው ወደ ፖሊስ ደውሎ ፖሊስ መጥቶ ነገሮችን እንዲያስተካክልላቸው ስለጠየቀ ወዲያውኑ እንግዲህ ፖሊሶችም ከች ብሎ በተለይ ሜሪና ዳኒን ይዞ እንደሄዱና በስተመጨረሻ እንግዲህ ጥያቄዎችን ጠይቆ ፍጹም እንግዲህ ጥያቄያቸውም ሰላማዊ ነበረ። በተለይ እነሱም የመለሱት ነገር ትክክለኛ ስለነበረ ወደ መጡበት ተሸኝተዋል ማለት ነው። እጅግ በጣም ከባድ ነገሮች እንግዲህ በአብርሃምና በሩታ ሳይድ እየተከሰቱ ይገኛሉ። እንግዲህ ነገሩ በዚህ ከቀጠለ እጅግ በጣም ብዙ ነገሮች ሊበላሹ ይችላሉ። አሁንም በጣም የሚያስፈራኝ ነገር እንግዲህ በተለይ በቡታጅራ ላይ ተሰብስቦ አንዳንድ ሰዎች እንግዲህ አብርሃምን የሚደግፉ በዛኛው ሳይድ ደግሞ ሩታን የሚደግፉ ግሩፕ እየፈጠሩ በቴሌግራምም በቲክቶክም እየተሰባሰቡ እንግዲህ እያወሩ ይገኛሉ። እንግዲህ ነገሩ ወደ ጸብ እየወሰዱት ነው። የሩታንም ፕሮግራም የምታደርጋቸው ነገሮችን እያንዳንዱን እንበጠብጣለን
እንሰጣለን እነሱም የአብርሃምን እንደበጠበጡ ብሎ እንግዲህ ተነስቷል። እሱ ብቻ አይደለም እንግዲህ በአብርሃም ሳይድም ያሉ ሰዎች እንደዚህ ሆኖ እንግዲህ በሩታ ሳይድም ያሉ ሰዎችም የአብርሃም እንግዲህ ጠላት ሆነዋል። በተለይ ለአብርሃም ዋጋውን እንሰጣለን ካሁን በኋላ ምንም አይነት ነገር አንተውም፣ ከዚህ በፊት ያደረገው ነገር እያንዳንዱን ነገር በዝምታ አልፈናል፣ ካሁን በኋላ ግን አንፈቅድለትም ብሎ እንግዲህ ብዙ ነገሮችን ሲናገሩ ነበረ። ይህ ነገር እንግዲህ እንዲከሰት ከፍተኛ ድርሻ የወሰዱት የመጀመሪያዎቹ ማለት ይቻላል ዳኒና ሜሪ እንደሆነው ሁላችን ማወቅ ይገባናል ማለት ነው። ምክንያቱም እንግዲህ ቃል በቃል ዳኒም ሲናገር ነበረ አይኔ እያየ እንግዲህ ከሄርሜላ ጋራ በፍጹም መሆን አችልም፣ መኖርም አችልም፣ እንዳትኖር ነው ማረግ ብሎ በጣም ሲይዘት ነበረ። እንግዲህ ዳኒ አሁን የሚያደርጋቸው እያንዳንዱ ነገሮች እጅግ በጣም ከባድ የሆነ መልስ ምቶችን ይዞ ሊመጣ ይችላል ብዬ ነው የማስበው። በተለይ እንግዲህ ዳኒ በጣም ስሜታዊ ይሆናል። የሚያደርጋቸው ነገሮች እጅግ በጣም ከባድ ናቸው። በተደጋጋሚ ማለት ይቻላል እንግዲህ አይታቸዋል። ያው ሲናገር የነበረው እጅግ በጣም ከባድ ነበረ። እሱ ብቻ አይደለም፣ በተደጋጋሚ ደግሞ እንግዲህ ሄርሜላን ሲጎትት ነበረ። ከሄርሜላ እጇ ላይ እንግዲህ በተለይ ቀለበቷን ለማውለቅ ከፍተኛ ጥረት ሲያደርግ ነበረ። በትላንትናው ማታም ጭምር እንግዲህ ቤቷ ድረስ ሄዶ ይህንኑ ነገር ደግሞት ነበረ። በተለይ ሜሪም እንግዲህ ከአብርሃም ጋራ ሲታገሉ ነበረ። ሌላ ሙጉት ውስጥ ገብተው እንግዲህ አንዳንድ አላስፈላጊ የሆነ ንግግሮችን ሲያደርጉ ነበረ። በስተመጨረሻ እንግዲህ ነገሮቹ እየከረሩ ሲሄዱ ፖሊስ ተጠርቶ ነገሮቹ እንግዲህ እንዲረጋጋ ተደርጓል ማለት ነው። በዚህ ጉዳይ ላይ እንግዲህ ሩታ ቆማ እያንዳንዱን ነገር ስትመለከት ነበረ። ምንም አይነት ንግግሮችን አላረገችም። እንግዲህ በትላንትናው ማታ ላይ ዛሬ ዕለት ደግሞ ጠዋት ላይ ወደ ቤቷ እንደተመለሰችና በስተመጨረሻ እንግዲህ ከልጇ ጋራም እንዳለች ሰምቻለሁ። እሱ ብቻ አይደለም አብርሃም ደግሞ እንግዲህ በጣም ብዙ ነገሮችን አበላሽቶብኛል እነዚህ ሰዎች ስለሆነ ልከሳቸው እችላለሁ የሚለውን ነገር ደግሞ ሐሳብ አምጥቷል። በተለይ እንግዲህ በሱ ዙሪያ ያሉ ሰዎች ደግሞ እነሱን መክሰስ አለብህ፣ ምክንያቱ ደግሞ በተደጋጋሚ እንደዚህ የሚያረጉ ከሆነ ወደማይሆን ነገር ውስጥ ሊከቱ ይችላሉ፣ በስተመጨረሻ ሊያሳስቱ ይችላሉ። ኢቭን ከነሱ ጋር ጥል ውስጥ ከገባ በኋላ እንግዲህ ወደ እስር ቤት ሊያስገቡ ስለሚችሉ ካሁኑ እነሱን ከሰ ወይም ደግሞ ወደ ክስ ገብተ በስተመጨረሻ እነሱን መጠጋት እንዳችል ወይም ደግሞ እነሱ እንዳይጠጉ ልታደርጋቸው ትችላለህ፣ ስለዚህ መክሰስ አለብህ ብሎ እንግዲህ በጣም ብዙ ሰዎችም በዚህ ጉዳይ ላይ ሲናገሩ ነበረ። አብርሃምንም የሚመክሩት በጣም በዝቷል። እውነት ለመናገር እንግዲህ ከበፊቱ አሁን ላይ በተለይ አብርሃምንም የሚደግፉ አብርሃምንም የሚመክሩ ሰዎች እጅግ በጣም እየበዙ ይገኛሉ ማለት ነው። እንግዲህ አዳዲስ ነገሮች ሊመጡ ይችላሉ። በተለይ አብርሃም ወደ ክስ የሚሄድ ከሆነ ብዙ ነገሮች ሊበላሹ ይችላሉ። እሱ ብቻ አይደለም፣ ወደ ክስ ከሄደ ደግሞ እንግዲህ ነገሮች ሊስተካከሉም ይችላሉ። በሌላ በኩል በሁለቱም መንገድ እንግዲህ እርግጠኛ መሆን አይቻልም። ነገር ግን ሩታ የራሷን ውሳኔ ወስና ካሁን በኋላ አብርሃም ጋር አልሄድም ብላ ወስና እንግዲህ ቤቷ ከተቀመጠች ነገሮች ሊስተካከሉ ይችላሉ። ምክንያቱም እንግዲህ በትላንትናው ዕለት አብዛኛው ሰው ማለት ይቻላል ሩታን ሲወቅስ ነበረ። ምክንያቱ ደግሞ ያረገችው ነገር ትክክል አይደለም፣ ሩታ አቋም የለሽም ወይ ብሎ እንግዲህ በጣም ብዙ ሰው ሲናደድባት ነበረ። በእርግጥ እንግዲህ የነሱን ፕሮግራም ለማበላሸት እንደሄደች ሁላችንም እናውቃለን። እንግዲህ ያው በተለይ ያው ሜሪና ዳኒ ደግሞ ይህንን ነገር በደንብ አድርጎ ሲያቀነባብሩ እንደነበረ ሁላችን የምናውቀው ጉዳይ ነው። ነገር ግን በዚህ ሁኔታ እስከ መቼ ትቀጥላለች የሚለው ነገር ደግሞ አሳሳቢ እየሆነ መጥቷል። በተለይ እንግዲህ ዳኒና ሜሪ እስካሉ ድረስ በጭራሽ እንግዲህ ከነሱ ሐሳብ ውጪ ሆና እንግዲህ ነገሮችን ማድረግ አትችልም። በተለይ የነሱን ሐሳብ እንደምትከተልና የነሱን አይዲያ እንደምትደግፍም እንግዲህ ለማወቅ ችለናል ማለት ነው። እጅግ በጣም የሚያስገርም ነገር በዛሬ ዕለት ተከስቶ ውሏል ማለት ነው። እንግዲህ ይሄንን ቪዲዮ ታገኛላችሁ አታገኙም እርግጠኛ ሆኜ የምነግራችሁ ነገር የለም። ምክንያቱ ደግሞ እንግዲህ ያው በፖሊስ ተይዞ መቼም እንግዲህ ካሜራ ደቅኑ አይሄዱም። ስለዚህ እንግዲህ ይህንን ቪዲዮ በእርግጠኝነት አያስተላልፉም ብዬ ነው የማስበው። እንግዲህ የደረሰኝ መረጃ ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።